ሃይ እንዴት ናችሁ? ውድ ኢትዮጵያውያን ኤርትራውያን እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የዓለም ዳርቻ የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እህታችሁ ወይዘሪት ወይም ወይዘሮ አለምነሽ ሹመቴ ቃልዬ እናት ብቅ ብያላችኋለሁ። ዛሬ መስከረም ያሰኘኛል። እውነት የተወለድኩበት ቀን ስለሆነ ወራት ስለሆነ መሰለኝ አይዶን አላውቅም። ግን ጥቅምት 10 እንግዲህ እናታችን ቅድስት እሌኒ መስቀሉን ፈንቅላ ያወጣችበት መስከረም 10 መስቀል ተከብሯል። መስቀል የኛ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ከተቀበረበት ፈንቅላ ያወጣችበት ቀን ነውና መስከረም ወር ብቻ ግን እንኳን ለጥቅምት 10 በሰላም በፍቅር በደስታ አደረሳችሁ አደረሰን። ሀገራችን ኢትዮጵያ ሰላም ትሁንልን። እኛም ደግሞ በያለንበት ሰላም ሁነን የሀገራችን ሰላም ሁናልን በሰላም በፍቅር ለሀገራችን መሬት የምንበቃበት ህዝባችን በሰላም ወጥቶ በሰላም የሚገባበት ይሁንልን። ላይክ ሸር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ለእህታችሁ ለቃልዬ እናት ለአለምነሽ ሹመት ተባበሩኝ። ማርያምን ላይክ አድርጉ ሸር አድርጉ። አእምሮዬ ነው። እርጉዝ ሴት ሲያምራት ብዙ ነገር ትጠይቃለች። እኔ አሁን አርግዤ እያለሁ ምን እንደሚያምር ታውቃላችሁ? የኔ እርግዝና በእርግጥ አያስቸግርም፣ እግዚአብሔር ይመስገን። እርጉዝ እያለሁ ልንገራችሁ ላውራችሁ። እርጉዝ እያለሁ ምንድን እንደሚያምር ታውቃላችሁ? ኮካ። ቃልዬ ተረግዛ እስክትወለድ ድረስ ኮካ ነበር የምጠጣው። ቡና፣ ኮካ። ይሄው ቡና ቪዲዮ ከተለያየ ቪዲዮዎችን ታያላችሁ። ቡና ነው የምወድ። ቡና እየጠጣሁ ነው የምሰራ። ቪዲዮ ራሱ ስንሰራ በጣም ቡና የምወድ እና እርጉዝኜ ቃልዬ ስንቱን እንደወጣች ብታውቁ ትስቃላችሁ። 2.2 ማርያምን 2.2 ነው የወጣችው። ለምን 2.2 እንደወጣች ብነግራችሁ ትስቃላችሁ። ምግብ አልበላም። ቡና ጧት እነሳለሁ። ባለቤት የስራ ይሄዳል። ሱዳን ነው፣ ሙቀት ነው። በዛ ላይ ሙቀት ነው። ግን እኔ የመጣሁበት ወር በዛ ሀገር ብርድ ነበር። ህዳር ወር ነው የመጣሁ። ክረምት ነበር። የአረቦች አሁን ክረምት እንደሚገባው ክረምት ነበረ እና ቃልዬ ጧት እነሳና ሳሚ ወደ ስራ ሲሄድ ቡናዬን አፈላለሁ። ቅርብርብርብ አድርጌ ራሴን አሞኝ የተኝቼ የነበረ ሴት ማለት ነው። ልክ እሱ ወጥቶ ሲሄድ ቡና ስለሚከለክለኝ ለጨጓራሽ ጥሩ አይደለም፣ ለህፃኒቱ ጥሩ አይደለም ብሎ ቡና በቀን አንዴ ብቻ እኔ ስመጣ ትጠጫለሽ ወይም ደግሞ ራሱ ጧት የሆነ በእንደ ብርጭቆ ነገር እኔ ሞድ ፍንጃል ተዘርግቶ ሲኒናም ተዘርግቶ ነው ቡና የምወደውና ሳሚ ደግሞ እንደዛ አይደለም የሚፈልገው። ዝም ብሎ አንድ ብርጭቆ ቡና በቀጭኑ አፍልቶልኝ ሰጥቶኝ በቃሽ ምግብ ቢብሎኝ ይሄዳል። ሙዝ ብርቱካን ገዝቶልኝ በቃ የተለያዩ ምግቦችን ገዛዝቶልኝ ምናምን ነው የሚሄደው ወደ ስራ። አደራሽን በማርያም ብሎኛል። እሺ ችግር የለም ሳሚ ይለዋለሁ። እሱ ቀርቶ በብርጭቆ ያስቀመጠልኝ ቡና አይደለም የምጠጣው። ልክ ካከሲል ወጥቼ ቀስ ብዬ በራፉን መኪና ላይ የስራ መኪናቸው መጥቶ ሲቆም ሸሪካ ነው የሚሰሩት እና የስራ መኪናቸው መጥቶ ሲቆም መሄድና ለመሄዱን አጣራለሁ። ቀስ ብዬ ሲሳፈርልኝ ቶሎ ብዬ ክሰሌና እያያዛለሁ። ብቻዬን ነው የምውል፣ ሰው የለም። አንዲት አበባ የምትባል ጎረቤት የነበረች እሷ ተኝታ ነው የምታረፍት። 2 ልጆች አሏት፣ ስራ የላትም። ተኝታ ነው የምታረፍት እና ሆን ብዬ ቀሰቅሳታለሁ። ቡና እንጣጣኝ እኮ ነው። ከዛ ቡናዬን አፈላለሁ፣ ፍርስርሽ አደርጋለሁ። ምን እንደመርታቀልሽ ዳቦ እንደዚህ ኩብዝ አረቢ ምናምን አይደለም። ይሄ ነጩ ዳቦ እኛ ሀገር ባኒ ብለን እንደምንጠራው ይሄ ረዣዥም ዳቦ እሱን አደርቀዋለሁ። እንደኔ በስማ እንጀራ ምናምን ሰርቶ መብላት እኔ አልወድም። ቃልዬን እርጉዝኜ እሱን አደርቅና ከርሸም ሲል ደስ ይለኛል። እሱን ነበር የምበላ። ቃልዬ እርጉዝ ሁኜ እሱን ነበር የምበላ። ቡና ጠጣለሁ። ከዛ ቡና ቁርሴን ጠጣለሁ። ትንሽ ቆይቼ ደግሞ ኮካ ገዝቼ መጣና ኮካዬን ምሳዬን እበላለሁ። ያው ኮካው እንደ ምሳ ነው የሚቆጠረው። ኮካዬን ይሄው ፊቴ እንደዚህ ብሎ የቀረበት አብዛኛውን ጊዜ የቃልዬ እርግዝና ነው። ይሄው ፊቴ እንደዚህ ጠበራ ሆኖ የቀረው ማለት ነው በቃልዬ ጊዜ ነው። እና ኮካዬን ጥጥት አደርጋለሁ።
ከዛ ደግሞ ትንሽ ቆይቼ ደግሞ ኮካዬን ጠጥቼ ምናምን በቃ ሆዴ ይሞላል፣ ለጥላለሁ። ሙቀት ስለሆነ እንትን ብላለሁ፣ ሙቀት ስለሆነ ለጥልና ብድግ ብዬ ሻወሬን ወስዳለሁ። ሻወር በየቀኑ ነው፣ በየደቂቃው ነው የምትወስዱ፣ ሱዳን ሙቀት ነው። ሻወሬን ወስጄ ከጨረስኩ በኋላ ምን አደርጋለሁ? አሁንም ሰዓት ያለው ሳሚ መምጣትና ለመምጣውን ምንም ያልቀመስኩ ያልጠጣሁ መስልና ቡና ቀራርቤ እጠብቀዋለሁ። በላሽ ሲለኝ በጣም በላሁ፣ ዛሬ እንዴት እንደበላሁ እለዋለሁ። የውሸቴን እኮ ነው። ከዛ አዎ ነቃ ብለሽ አርሴ እንኳን በላሽ ይላል። እንደ ሴት ልጅ ነበረ እንትን የሚንከባከበኝ ማለት ነው። ወጥ መስራት አይችልም፣ ግን በሽንኩርቱ እንትን በይና ክተፊልኝ እኔ ለስራው ይለኛል። እኔ ሽንኩርት ሲቁላላ በጣም ነው የሚያስመልሰኝ፣ በጣም ያስታውከኛል፣ ያስጠላኛል። እንትን አልልም፣ ለመብላት አልፈልግም ስለሚያስመልሰኝ ማለት ነው። እና ኮካዬን ጠጣለሁ። ቡናዬን ጠጥቼ ጭርስ ሳረግ ኮካ የት ነሽ ሲለኝ አብዱ የሚባል ጓደኛ አለው እና ከኛ ቤት ቴሌቪዥን ሳሚ እንደዚህ ቃና ምናምን ማየት አይወድም። በቃ ዝም ብሎ መዝሙሮች ነገር ምናምን መክፈት የሚፈልገው እና ቃና ላይ እና አብዱ ቤት ለዋለሁ። ግን እነሱ ቤት ሁሌም ደስ አይለኝም ለማይል ምክንያቱም መልካም ሰዎች ናቸው። ልክ በሄድኩ ሰዓት ምበላ እየመሰላቸው ምግብ ያቀራርባሉ። ምን ይላሉ ብታይ። እና እኔ መሄድ አልፈልግም እና ከነሱ ቤት ቃና ላይ ላሉ ግን አይደለም። ቀስ ብዬ መጣና ግቢውን ክፍት አድርጌ ኮካዬን ጠጥቼ ስጨርስ ጠርሙስን ወስጄ ለማለት አድርሼ ቃና አላይም ባክ ደክሞኛል ብዬ መጥቼ ተኛለሁ። እንጀራ ትበይ ሲለኝ ቅድም የበላሁት ጨጓራ ያልፈጨውም እላለሁ። አልበላም። ቃልዬ ተረግዛ 8ኛ ወር ላይ ነው እንጀራ የበላሁ። ለምንድን ነው ብትሉኝ 8ኛ ወር ላይ ወደ ሀገሬ ልመጣ ሽኝት ይደረጋል። ከዛ ሀገር ሽኝት አድርገን የሀገሬ ልጆች ጓደኞቼ እንዳሁኑ ሳይሆን ዘረኝነት ሳይበዛ አሁን በጎጥ በዘረኝነት ነው እኛ ኢትዮጵያውያኖች ባህላችንም ወጋችንም ያልሆነውን አሁን ግን በዘረኝነት ተጠንፍፈን ነው ያለነው። እና በፊት ግን ዘረኝነት አልነበረም። እዛ ሀገር ጓደኞቼ መተው ብሔረሰቦች ማለት ነው በክብር ነው የሸኙኝና በዛን ሰዓት ምግብ በየአይነት ተሰርቶ እንጀራ ተገዝቶ ተቀምጧል። ወደ 70-80 እንጀራ ገዝተን እንዳሉ መተው ተሰብስበው ከየትም ቦታ ማለት ነው መተው ነበረ የሸኙኝና እነሱ ሲመጡ እነሱን ሳይ እንጀራ ራበኝ እና እንጀራ በላሁ። በዛን ሰዓት ነው እንጀራ የበላሁኝና ቃልዬ እንግዲህ ይሄን ቪዲዮ ስታድጊ ሶሻል ሚዲያ ላይ ስትከታተይ በእርግጥ ይሄ ዩቲዩብ ላንች ነው የሚሆነው፣ ለማንም አይሆንም። የኔ ውድ ልጅ ያንቺ ነው። ግን ስታድጊ ፊቴ በአንቺ ምክንያት እንደዚህ እንደሆነ እንድታውቁ። ክትወልጂ ማዲያት ከወጣብሽ እናቴም እኮ እኔን ያረገዘች ጊዜ ነው እንደዚህ ማዲያት የወጣባት እንድትይ ማለት ነው። ዋ ቃልዬ እና እንደዛ ነበር። ኮካና ቡና ነበር የምወደው። አሁንም ይሄው ቡናዬን ገንጠል እያደረኩኝ ነው ማወራችሁ እና በጣም ቡና እወዳለሁ። በእርግጥ ኢትዮጵያዊ ሁኜ ቡና አልወድም ብል ማንም አያምነኝም። እናትም ቡናው የሚበቅል እዛው ከሀገራችን ቡናው ከዛ አጅሬ ጃኖራ ቆላ ይበቅላል። ከኛ ሀገር ጎንደር፣ ጅማ የቡና ሀገር ነው ኢትዮጵያ። ጎጃምም ቡና በቃ ይበቅላል ማለት ኢትዮጵያ ምድረገነት ናት። አምሳለ ኢየሩሳሌም ናት። ሁለመናው የተዘራባት ይበቅላል። የተቀደሰች ሀገር ናት። እመቤታችን ቅድስት ድንግል ማርያም የአስራት ሀገሯ ናት። ቅዱሳን ጽላት ታቦታት የሚኖርባት 24 ሰዓት ቅዳሴው መሐለቱ የሚቀደስባት የእግዚአብሔር ስም የሚጠራባት ሙስሊሙ ቡድዋው ክርስቲያኑ በጸሎቱ የሚያረግባት ናት ሀገራችን ኢትዮጵያ። ሁላችን ብሔረሰቦች ተከባብረን የምንኖርባት ነበረች። አሁን እንኳን አይደለችም። አሁን ዘረኝነት ተጠናጥፎናል። ዘረኝነት ተጠማምዶናል። እኔ ምንም እንደምላችሁ አላውቅም። እግዚአብሔር ወደ ልባችን ወደ ቀልባችን እንዲመልሰን
የድንግል ማርያም ልጅ ወደ ራሳችን እንዲመልሰን ነው የምመኘው። ማለት የሰው ልጅ እስከ መቼ በዘረኝነት ማማ ላይ ቁመን እንኖራለን? እኔ አላቅም። ብቻ እንግዲህ እግዚአብሔር እንዲጠብቀን፣ እግዚአብሔር ከዘረኝነት እንዲያወጣን እሱ ይሁነን። እውነት እሱ ይሁነን ነው፣ ሌላ ነገር አልልም። እና እንደዛ ነው። ቃልዬን ስወልድ ቡና በጣም እንደውም ባሰብኝ። ግን ከዚህ ሀገር መጥቼ ቡና አሁን ይህን ሰሞን ነው ቡና መጠጣት የጀመርኩኝ። እኛም ደግሞ እንደዚህ ዓርብ ሮብ ሲሆን ጾም ሲሆን ነው እንጂ ቡና አልጠጣም። ጨጓራ ኃይለኛ ጨጓራ ተነሳብኝ፣ አቆምኩኝ። ቡናውን ሳቆም ይሄው ፊቴ እየለቀቀ መጣ። ይሄ ማዲያቱ እየለቀቀ መጣ። ቆይ የማዲያት መድኃኒት ደግሞ ልነግራችሁ ነው። ማርያምን ቆይ ልነግራችሁ ነው። እና ቡና በጣም ስለምወድ ስለነበረ ነው። እንግዲህ ከቃልዬ እርግዝና ያለውን ነገር ነግሬያችኋለሁ። ሽንኩርት ሲቁላላ በጣም ያስመልሰኝ ነበር። ሩዝ በተለይ ሲሰራ በጣም ነው የሚያስመልሰኝ። ፍርፍር እወዳለሁ። ፍርፍር ስር 2 ጊዜ ከጎረስኩ 3ኛ መድገም አልችልም። ያችም ትወጣለች። የቃልዬ እርግዝና እስከ 7 ወር በጣም የሚያስመልስ ነበር። እንግዲህ ሌላ ደግሞ ከሰጠኝ እግዚአብሔር ሀገሬ ገብቼ እንደ ቃልዬ ላስመልሰኝ ይችላል። ቆንጆ ሊያደርገኝ ይችላል። ወይም ደግሞ ከቃልዬ የባሰ ፊቴን ኤክስፓየርድ የሚያደርገው ይሆናል። አይታወቅም። እርግዝና ይለያያል። በረሃም ስለሆነ ይመስለኛል ቃልዬን ያረገዝኩበት ሀገር ሙቀትም ስለሆነ ይመስለኛል። ግን ሀገሬ ስገባ ግን ሙቀት አይደለም፣ ብርድ ነው፣ ቀዝቃዛ ነው፣ ነፋሻ አየር አለው። ሀገራችን ኢትዮጵያ፣ አቤት ሀገሬ ኢትዮጵያ፣ ሰላምሽ ይመለስ እናቴ። ከፍ ይበል ባንዲራሽ ተከለ ለእግዚአብሔር ታዛ። እውነት የሀገራችን ሰላም የናፈቀው እስኪ በላይ ያሳየኝ። ኢትዮጵያን የሚወዳት ላይክ ያድርግልኝ፣ እስኪ ሸር ያድርግልኝ። እና እንደዛ ነው። ግሬን እያመመኝ ነው፣ ጸሎት አድርጉልኝ። በጣም ግሬን እያመመኝ ነው። እወዳችኋለሁ። ሙስሊም ክርስቲያን ኢትዮጵያውያን እህት ወንድሞቼ፣ ብሔር ብሔረሰቦች በጣም ነው የምወዳችሁ። በጣም ከምንም በላይ ኢትዮጵያዊነቴን ነው ማጠነጥን። ኢትዮጵያዊነቴን እወዳለሁ። ኢትዮጵያዊ ነኝም። ስወጣም በኢትዮጵያዊ ፓስፖርቴ ነው የወጣሁ። ስገባም ደግሞ በኢትዮጵያዊ ፓስፖርቴ ነው የምገባው። ኢትዮጵያ ኑሪልን ለዘላለም። ህዝቦች ሰላም ወጥቶ ሰላም ይግቡልን። ህዝቦችን ክፉ አይንካብን። ህዝቦችን ድንግል ማርያም በጥበቧ ታኖርልን። ሌላ ምንም ልል አልችልም። ኢትዮጵያ ከፍ በይ፣ በዓለም ግዘፊ። የአፍሪካ ዋና ከተማ ኢትዮጵያ አዲስ አበባ አሁንም ነገም ዛሬም ሀገራችን ከምንም በላይ ከዓለም በላይ ሆኝልን። ኢትዮጵያ አገሬ በጣም ነው የምወድሽ ወገኔ፣ ህዝቤ፣ የኢትዮጵያ ሰው ክፉ አይንካህ፣ ሞትህን ያረቅልህ። የተነሳብህን እርኩስ መንፈስ፣ የተነሳብህን ሰይጣን እርስ በርስ የሚያባላንን እርስ በርስ የሚያጋድልንን ከሀገራችን የገባ እርኩስ መንፈስ መብርሃን እናቴ ንቅል አድርገሽ እዚህ መሬት ላይ ከምድረ ገጽ አጥፊልን። ህዝቦቻችን ሰላም ይሁንልን። ህዝቦቻችን በሰላም ገብተው በሰላም ይውጡልን። ሃይ ላቭ ዩ ሶ ማች። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እህታችሁን አለምነሽ ሹመትን አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔም የእናንተ ሀሳብ አስተያየት ስለሚያስፈልገኝ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። እወዳችኋለሁ። ሃይ ላቭ ዩ ሶ ማች።